ስለዚህ በገዛ ደሙ ያዋጃት የእግዚአብሔርን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመረብኡ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ አጋቦስ ሐዋርያ አሃዱ እምሰብአ ወክልኤቱ አርድእት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድም ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታውን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለዚህ ስለ እርሱም በሐዋርያት ሥራ መጽሐፍ እንደተነገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚችን መታጠቂያ ባለቤት በኢየሩሳሌም እንዲህ ያስሩታል አለ። መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህ በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ የእግዚአብሔርን መንገድ እየመራ ብዙ ሀገሮችን ዞረ። ከአይሁድና ከዮናናውያንም ብዙዎች የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች በክርስትና ጥምቀትም አነጻቸው። ቅናት የተመሉ ክፉዎችም ብዙውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋት ገረፉት። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎተቱት። በዚያም ነፍሱን እስካሳለፈ ድረስ በድንጋይ ወገሩት። በዚያንም ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ሆኖ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበረ። እግዚአብሔርም የአንዲት አይሁዳዊት ሴት ልቦናዋን ገለጠላት። እርሷም በውስጧ ሽንገላና ቅናት፣ ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜም በላይዋ ብርሃን ወረደ። እንዲህ ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ የማምን ክርስቲያን ነኝ። እግዚአብሔርንም ከፍ ከፍ እያደረገች ስታመሰግነው በደንጊያ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በምግባር ፍጹም የሆነ ተጋድሎ የበዛ አባ ዘካርያስ አረፈ። እርሱንም ነፍሱ ከሥጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህ ያለ ሁኔታም አረፈ። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 5 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባ አክርጴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 10ኛ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሐዋርያው ቅዱስ አጋቦስ፣ አባ ዘካርያስ። ወርሃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ፣ አባ መቃርዮስ፣ አባ አብርሃ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረዴት ያሳትፈን፣ ክፉን ያርቅልን፣ በጎን ያቅርብልን። ወርሃ ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመን ለብርሃነ ትንሣኤው በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ይቅርታውን ቸርነቱን ያርቅብን፣ ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።